زاد الرجال وحال دون مجالهم ሶላት እየሰገድኩኝ በመሳሳትበት ጊዜ ስጁድ ሰህው ላይ የሚባለውን ቢያብራሩልኝ የሚል ጥያቄ ነው። ፈርድ ሶላት ሰግጄ ስጨርስ በቋሚነት የሚባሉ ዚክሮችን ይንገሩኝ፣ እንዲሁም የጧትና የማታንም አዝካሮች ይጠቁሙኝ የሚል ጥያቄ ነው። እህቴ ባሏ ሞተባት። አንድ ወንድ ልጅ አላት። የባሏ ቤተሰቦች አሉ። የተወሰኑ ንብረቶች አሉት። የእርሻ መሬትና የተወሰኑ ነገሮች ነበሩት። ውርስ በምን መልኩ መሆን አለበት የሚል ጥያቄ ነው። በልጅነቴ ነበር ያገባሁት። ስለ ዲን ብዙም አላቅም ነበር። ጾምና ሶላት እሰግዳለሁኝ። ከባለቤቴ ጋር ስኖር ትጥበትን ግን አላውቅም ነበረ። 6 ወር ተቀምጬ ተፈታሁኝ። ከዛም በ2 ዓመት ከባለቤቴ ተማለስኩኝ። ትጥበት እንዳለብኝ አሳወቀኝ። አሁን የዛን ጊዜ ሶላትና ጾም ማውጣት አለብኝን? ካወጣሁስ በምን መልኩ ነው? የተለያዩ ሱናዎችንም እጾም ነበረ። ቀዷ ማውጣት ካለብኝ ሁሉንም ትቼ እንዳወጣ ያሳውቁኝ የሚል። ከ85 ኪሎ ሜትር ያነሰ ጉዞ ላይ በትራንስፖርት እጦት የተነሳ የመግሪብ ሶላትን ሳንሰግድ ዒሻ አዳን አለ። ቀድመን መስገድ ያለብን የቱን ነው? فاغتنم رحمك الله حياتك النفيسة واحتفظ بأوقاتك العزيزة. السلام عليكم ورحمة الله وبركاته. الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، والصلاة والسلام على نبينا وقدوتنا وحبيبنا محمد وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. اللهم يا معلم آدم وإبراهيم علمنا، ويا مفهم سليمان فهمنا. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. يا ربي أعني وسددني واجمع لي بين الصواب والثواب. ثم أما بعد، ከዛሬ ጥያቄዎች የመጀመሪያው ሶላት እየሰገድኩኝ በመሳሳትበት ጊዜ ስጁድ ሰህው ላይ የሚባለውን ቢያብራሩልኝ የሚል ጥያቄ ነው። ከነቢዩ አለይሂ ሰላቱ ወሰላም የተገኘ ስጁድ ሰህው ላይ ብቻ የሚባል ራሱን የቻለ ዱዓ ዚክር የለውም። የትኛውንም ሶላት ስንሰግድ የሚደረገው ስጁድ ላይ የሚባለውን ዚክር ዱዓ ማድረግ እንችላለን። ሱብሓነ ረቢየል አዕላ፣ ሱብሓነ ረቢየል አዕላ እና ሌሎችም ስጁድ ላይ የሚባሉ ከነቢዩ የተገኙ ዚክሮችን ማለት ይቻላል። አንዳንድ ፉቃሃዎች ሱብሓነ መን ላ የናሙ ወላ የንሳ ይባላል ያሉበት ሁኔታ አለ። አንዳንዴ ይሄም ቢባል ችግር የለው። ሁሌ ግን በቋሚነት የሱጁድ ሰህው ዚክር ነው ተብሎ አያዝም። ይሄም ይሁን ሌላ ዚክር። ሌላኛው ጥያቄ ፈርድ ሶላት ሰግጄ ስጨርስ በቋሚነት የሚባሉ ዚክሮችን ይንገሩኝ፣ እንዲሁም የጧትና የማታንም አዝካሮች ይጠቁሙኝ የሚል ጥያቄ ነው። ፈርዱን ሶላት እንደጨረሱ ዚክር ማለት የሶላትን አጅር ሙሉ ከሚያደርጉ ነገሮች መሃል አንዱ ነው። ነብዩ አለይሂ ሰላቱ ወሰላም ሶላት እንደጨረሱ እዛው ፊታቸውን ሳያዞሩ በፊት የሚሉት ዚክር ነበር። ፊታቸውን ወደ ሰጋጆች ካዞሩ በኋላም የሚሉት ዚክር ነበር። ከሶላቶች በኋላ በቋሚነት ዚክር ማለት የላቀ ምንዳ አጅር እንዳለው ጀነት ከሚያስገቡ ደረጃን ከፍ ከሚያደርጉ ዒባዳዎች መሃል አንዱ እንደሆነ ነብዩ አለይሂ ሰላቱ ወሰላም ገልጸዋልና ሶላት እንዳለቀ ፈጥነው የሚወጡ ሰዎች ይሄን ሊያቁ ሶብር አድርገው የተወሰኑ ደቂቃዎችን ሰጥተው ሶላት በኋላ የሚባሉ ዚክሮችን በአግባቡ ሊሉ ይገባቸዋል። ሶላት እንደጨረሰን 3 ጊዜ አስተግፊሩላህ 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 እንላለን። ከዛ በኋላ አላሁመ አንተ ሰላም ወሚንከ ሰላሙ ተባረክተ ያ ዘል ጀላሊ ወልኢክራም እንላለን። እስከዚህ ተርቲቡ ከነቢ ተገኝቷል። መጀመሪያ አስተግፊሩላህ አስተግፊሩላህ፣ ከዛ በኋላ አላሁመ አንተ ሰላም ወሚንከ ሰላም ተባረክተ ያ ዘል ጀላሊ ወልኢክራም እንላለን። ከዛ በኋላ የሚባሉ ዚክሮች በተርቲብ ከነቢ አለይሂ ሰላቱ ወሰላም አልተቀመጡም። የተወሰኑ ዑለሞች ቁርአን ነክ የሆኑ ዚክሮች ሊቀደሙ ይገባቸዋል ብለዋል። ሌሎች ደግሞ ተስቢህ አላህን ማጥራትን ልናስቀድም ይገባል ብለዋል። ሌሎች እንደ ሁኔታው ሁሉም ከነቢ የተገኘ እስከሆነ ድረስ የተኛውም ቢቀደም ችግር የለውም ብለዋል።
ከፈርዱ ሶላት በኋላ ከሚባሉ ዚክሮች መሃል አንዱ አያተል ኩርሲን መቅራት ነው። ከሶላት በኋላ አያተል ኩርሲን የቀራ ጀነት እንዳይገባ የሚያግደው ሞት ብቻ ነው ብለዋል። በቋሚነት አያተል ኩርሲን መቅራት ከፈርዱ ሶላት በኋላ ጀነት እንዲገቡ ያደርጋል ማለት ነው። እንደዚሁ ነብዩ ሰለላሁ ዐለይሂ ወሰለም ከሱሐቦች መሃል አንዱ እኔ ወድሃለሁ ከሶላቶች በኋላ اللهم اعني على ذكرك وشكرك وحسن عبادتك ማለትን እንዳትተው ብለዋል። እንደዚሁ ደግሞ አብዱላህ ኢብኑ አልዙበይር እንዳስተላለፉት ነብዩ ሰለላሁ ዐለይሂ ወሰለም ከሶላት በኋላ لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير لا حول ولا قوة إلا بالله لا إله إلا الله ولا نعبد إلا إياه له النعمة وله الفضل وله الثناء الحسن لا إله إلا الله مخلصين له الدين ولو كره الكافرون يلو እንደነበረ ኢማም ሙስሊም ሶሒሐቸው ላይ ሌሎችም ዘግበዋል። እንደዚሁ ደግሞ ረቢ ቂኒ عذابك يوم تبعث عبادك የሚሉ ነበር። ከዚህ በተጨማሪ 33 ጊዜ ሱብሃንአላህ 33 ጊዜ አልহামዱሊላህ 33 ጊዜ አላሁ አክበር ብለን ይህ 99 ሲሆን መቶኛውን لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير ማለት እንችላለን። ሱብሃንአላህ አልহামዱሊላህን 33 ጊዜ አድርገን አላሁ አክበር የሚለውን 34 አድርገን 100 መሙላትም እንችላለን። ሁሉንም 33 ጊዜ ብቻ ማለትም እንችላለን። እንደዚሁ ደግሞ ሁሉንም በመደዳ አንድ ላይ ሱብሃንአላህ ወልሐምዱሊላህ ወላሁ አክበር ያሉ አጣምሮ ቁጥሩን መሙላትም ይቻላል። ሁሉንም አንድ ላይ 33 ጊዜ ማለት ነው። በዚህ መልኩ ማለት ማይቻልበት የሚቸኩሉበት ሁኔታ ካለ 10 ጊዜ ብቻ ሱብሃንአላህ አልሐምዱሊላህ አላሁ አክበር ያንዳንዱን 10 ጊዜ ብንለም እንደሚቻል የሚያሳይ ዘገባ ከነብዩ ሰለላሁ ዐለይሂ ወሰለም ተገኝቷል። هكذا ከዑቅባ በተላለፈ ሐዲስ ሶላቶች በኋላ ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስን መቅራትም ሱና ነው። መግሪብና ፈጅር ላይ ሲሆን 3 ጊዜ ይደረጋል ብለዋል። وكذلك قل هو الله احد ይቀራል አይቀራም በሙሐዲሶችና በፉቃሃዎች መሃል በተወሰነ መልኩ ኺላፍ ያለበት ሲሆን ኢማሙ ነወዊ ሌሎችም ቁል ሁወ አላሁ አሐድ እንደ ቁል አዑዙ ቢረቢል ፈለቅና ቁል አዑዙ ቢረቢን ናስ ይቀራል የሚል አቋም አላቸው። ሌሎችም ፉቃሃዎች ሌሎችም ተጨማሪ አዝካሮች ይኖራሉና ሶሒህ ሐዲስን መሰረት ያደረጉ የዚክር የዱዓ ክታቦችን ማንበብ ነው። ወሀከዛ የጧትና ማታ ዚክርንም በተመለከተ እጅግ በጣም ሰፊ ነው። ከፈጅር በኋላ እንደዚሁ ከዐስር በኋላ አልያ ደግሞ መግሪብ ሊደርስ አካባቢ ላይ ወይም ከመግሪብ በኋላ የማታ ዚክርን ከፈጅር በኋላ ፀሐይ እስክትወጣ ድረስ ባለው የማለዳ የጠዋት ዚክርን ማለት ተገቢና አስፈላጊ ነው። ዒባዳ እንዲቀለን ቀኑን ከሸይጣንና ከተለያዩ ከመጥፎ ነገሮች ተጠብቀን እንድንውል ያደርጋል። አላህን በማስታወሳችንም አላህ ያስታውሰናል። የጠዋትና ማታን ዚክር ያለ ሲተኛና ሲነሳ ዚክር ያለ ከሶላት በኋላ ያሉ ዚክሮችን ያለ من الذاكرين الله كثيرا والذاكرات ይመደባል ብለዋል የተለያዩ በርካታ ፉቃሃዎች። የጠዋትና ማታ ዚክር እጅግ በጣም ብዙ ነው። ይሄንም በሰፊው የአዝካርና የዱዓ ክታቦች ላይ ማግኘት ይቻላል። አልከሊሙ ጠይብ አልዋቢሉ ሰይብ ኢብኑ ተይሚያ ኢብኑ አልቀይም የጻፏቸው وكذلك الامام النووي አልአዝካር የተሰኘው ክታባቸው ላይ ሸውካኒም እንደዚሁ ቱህፈቱ ዛኪሪን ላይ ሌሎችም የሐዲስ ክታቦች ላይ የዱዓ ክታቦች ላይ የጠዋትና የማታን ዚክር ማግኘት ይቻላል። ወሀከዛ በተለያዩ ቋንቋዎች የተተረጎመ በስፋት ሙስሊሞች ዘንድ የሚገኝ ሒስኑል ሙስሊም በመባል የሚታወቅ የዚክር የዱዓ ክታብ አለ። በተወሰነ መልኩ ضعيف የሆኑ አታሮች ሐዲሶች ሊኖሩበት ይችላል። ይሄን ከማጣራትና ጥንቃቄ ከማድረግ ጋር ከሱም ይሁን ከሌሎች ከዚክር ክታቦች ዑለሞችን ከማማከር ዝርዝር የዚክር አይነቶችን ማግኘት ይቻላል። ምንም እንኳን ሁሉን ማለት የማይችል ሰው አያተል ኩርሲን ጠዋትና ማታ ላይ መቅራት ቢስሚላሂ الذي لا يضر مع اسمه شيء في الأرض ولا في السماء وهو السميع العليم أعوذ بكلمات الله التامات من شر ما خلق ሶስት ጊዜ ማለትን እንደዚሁ ደግሞ اللهم إني أصبحت ንጋት ከሆነ أمسيت ምሽት ከሆነ اللهم إني أمسيت أشهدك اللهم إني أصبحت أشهدك وأشهد حملة عرشك وملائكتك وجميع خلقك إنك أنت الله لا إله إلا أنت وحدك لا شريك لك وأن محمدا عبدك ورسولك يميلون ذكر ما زوتر. وهكذا اللهم أنت ربي لا إله إلا أنت خلقتني وأنا عبدك وأنا على عهدك ووعدك ما استطعت أعوذ بك من شر ما صنعت أبوء لك بنعمتك علي
ወአቡኡ ለከ ቢዘንቢ ፈግፊር ሊ ማለትን ወከዛሊክ ረዲቱ ቢላሂ ረባ ወቢልኢስላሚ ዲና ወቢሙሐመድን ነቢያን ረሱላ ማለትን ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስን መቅራትን ማንኛውም ሙስሊም ሊረሳ ሊዘነጋ አይገባም። ከፊት እንደተጠቀሰው የጠዋትና ማታ ዚክር እጅግ በጣም ሰፊ ነው። ከዚህ በፊት የጠዋትና ማታ ዚክሮችን አጠር ባለ መልኩ የሚዘረዘር ትምህርት ተለቋልና እሱንም ፈልጎ ማድመጥ ይቻላል። ሌላኛው ጥያቄ በልጅነቴ የነበረ ያገባሁት ስለ ዲን ብዙም አላቅም ነበር። ጾምና ሶላት እሰግዳለሁኝ። ከባለቤቴ ጋር ስኖር ትጥበትን ግን አላውቅም ነበረ። 6 ወር ተቀምጬ ተፈታሁኝ። ከዛም በ2 ዓመት ከባለቤቴ ተማለስኩኝ። ትጥበት እንዳለብኝ አሳወቀኝ። አሁን የዛን ጊዜ ሶላትና ጾም ማውጣት አለብኝን? ካወጣሁስ በምን መልኩ ነው? የተለያዩ ሱናዎችንም እጾም ነበረ። ቀዷ ማውጣት ካለብኝ ሁሉንም ትቼ እንዳወጣ ያሳውቁኝ የሚል ነው። በመጀመሪያ ደረጃ ማንኛውም ሰው እስልምናው ሙሉ ሊሆን የሚችለው እያንዳንዱን የዲን ህግጋት ከመተግበሩ በፊት ስለ ዲኑ ጠንቅቆ ሲያቅ ነው። ጉዞውን በእውቀት የተመሰረተ ሲያደርግ ነው። ሙስሊም ሆኖ የእስልምናን ህግጋት የማያቅ የላኢላሃ ኢለላህን ማዕና የማያቅ አርካነል ኢስላም አርካነል ኢማንን የማያቅ ሰው ሙስሊም ነኝ ሲል ሊያፍር ይገባዋል። ምክንያቱም እስላም ስም ብቻ አይደለም፣ እምነት ነው፣ ተግባር ነው። ከአርካነል ኢስላም መሃል አንዱ ሶላት ነው። ከሶላት ህግጋት መሃል አንዱ የሶላት መስፈርቶችን ማወቅ ነው። ያለ ጧሃራ ያለ ረፍዕ ሐደት ሶላት የለም። ረፍዕ ሐደት ውስጥ ጧሃራ ውስጥ ከሚካተቱ ነገሮች መሃል አንዱ ከጀናባ መታጠብ ነው። ጀናባ ማለት ምን ማለት ነው? የጀናባ ትጥበት ምን ይመስላል? ዝርዝሩን ማወቅ የእያንዳንዱ ሰጋጅና አማኝ ዋጅብና ግዴታ ነው። ወከዛልክ ባሎችም ባለቤታቸውን ሊያስተምሩ ይገባቸዋል። በተለይ ልጅ ከሆኑ በእድሜ ካልበሰሉ አሊያ ደግሞ በተርቢያ ያላደጉ ከሆነ እንደዚሁ ደግሞ አዲስ ወደ ዲን እስላም የገቡ ወይም ወደ ዲን የተመለሱ ከሆኑ ይበልጥ ትኩረት ሰጥተው ባሎች ሚስቶቻቸውን ሊያስተምሩ፣ ራሳቸው ማስተማር ካልቻሉ ወደ መድረሳ ሊልኩ፣ ጥሩ መጽሐፎችን የድምጽ ትምህርቶችን ሊያቀርቡላቸው ይገባል። ራሳቸው ዲንን ካላወቁ ልጆቻቸውም በዛው በእነሱ መንገድ ነውና የሚጓዙት። ጥያቄውን በተመለከተ ያደግሽውና የኖርሽው ዒልም ያለበት መድረሳ ያለበት ዲን ዑለሞች ያሉበት አካባቢ ላይ ከነበረ ጥፋቱ ክፍተቱ ካንቺ ነውና ያለፈውን ሶላት ቀዷ ማውጣት ግዴታ ይሆናል። ጾሙን በተመለከተ ለጾም ከጀናባ መታጠብ ሸርጥ አይደለም። ከሐይድ መጥራት ከወሊድ ደም መጥራት ነው ሸርጥ የሚሆነው። ሶላቱን ሙሉ ማውጣቱ ግዴታ ይሆናል። ክፍተቱ ያለው ችግሩ ያለው አንቺ ጋር ከመሆኑ አንፃር ዑለሞች ቅርብ ካሉ፣ መስጂድ መድረሳ ካለ፣ የትምህርት ማዕከሎች ካሉ ሄዶ መማር መጠየቅ፣ ባለንበት ጊዜ ደግሞ ሚዲያ በቀላሉ ትምህርት ያደረሰ ከመሆኑ አንፃር ማንበብ ማድመጥ ቀላል ነውና አላህ ዘንድ ዑዝር አይኖርምና ቀዷ ማውጣት ነው። ነገር ግን ዒልምን በቀላሉ ማግኘት ማይቻልበት ትምህርት የሌለበት አካባቢ ላይ ከነበረ ያለሽው ቀዷ ማውጣቱ ግዴታ አይሆንም። ተውበት ማድረግ ባለፈው መጸጸትና በቀጣይ ሱና ዒባዳዎችን ማብዛት ነው። ሌላኛው ጥያቄ እህቴ ባሏ አይሰግድም አይጾምም፣ ብትመክር ብታስመክር ሊሰማ አልቻለም። 3 ልጆች አሏት፣ ምን ታደርግ የሚል። ሶላት ግዴታ መሆኑን ከማወቁ ጋር የምን ሶላት ብሎ የተወና ያስተባበለ እንደሆነ ከሱ ጋር መኖር አይፈቀድላትም። በዚህ መልኩ ሶላትን የተወሰው ስለሚከፈር ማለት ነው። من ترك الصلاة متعمدا فقد كفر بلا النبي صلى الله عليه وسلم هم بلو صلاة يتوى كفروا الكسلام والتال بلا مسلم سيت لكافر አትገባም لا هن حل لهم ولا هم يحلون لهن بلا الله ሙስሊም ሴቶች ለካፍር ወንዶች አይፈቀዱም፣ ሐላል አይደሉም። ካፍር ወንዶችም ለሙስሊም ሴቶች ሐላል አይደሉም ብለዋል። ሶላት ለማይሰግድ ወንድ አባቶችም ሴት ልጆቻቸውን ሊድሩ አይገባቸውም። ከተጋቡ በኋላ ሙሉ በሙሉ ሶላት እንደማይሰግድ ካወቁም እማ እንዲሰግድ ማድረግ ካልሆነ ከሱ ጋር መኖርን ማቆም ግዴታ ይሆንባቸዋል። ነገር ግን የሶላትን ግዴታነት የሚያቅ ሶላትም የሚሰግድ ነገር ግን አልፎ አልፎ ሶላት ላይ ቸልተኛ የሚሆን ከሆነ ትዕግስት አድርጎ ከመምከር ጋር ይስተካከላል የሚል ተስፋ ካለ መቀጠል ይቻላል። የሶላትን የጾምን ግዴታነት ከማወቁ ጋር ጭራሽ ማይሰግድና ማይጾም ከሆነ ከሱ ጋር አብሮ መኖሩ አይፈቀድም። ከእስላም አልወጣም እንኳን ቢባል ፋሲቅ ነው፣ ከዲኑ አፈንግጧል። ከእንዲህ አይነት ሰው ጋር ልጆችን ማሳደጉ ራሱ ከባድና አስቸጋሪ ነው። ሌላኛው ጥያቄ እህቴ ባሏ ሞተባት፣
አንድ ወንድ ልጅ አላት። የባሏ ቤተሰቦች አሉ። የተወሰኑ ንብረቶች አሉት። የእርሻ መሬትና የተወሰኑ ነገሮች ነበሩት። ውርስ በምን መልኩ መሆን አለበት የሚል ጥያቄ ነው። ከውርስ ጋር የተያያዙ ጥያቄዎችን ሲጠይቁ የሟች ከሱ ሊወርሱ የሚችሉ ሰዎች ዝርዝራቸው መታወቅ አለበት። የባሏ ቤተሰቦች አሉ ብቻ የሚለው በቂ አይደለም። እነማን ናቸው? ወንድሞች አሉት። ወንድሞቹ ሁሉም ሸቂቅ ናቸው፣ በአባትም በእናትም የሚገናኙ ወይስ በአባት በእናት ብቻ ናቸው? የልጆቹ ጾታ ዝርዝር መነገር አለበት። ሆኖም በጥቅሉ እዚህ የተጠቀሰው የሟች አንድ ልጅ ብቻ ነው። ወከዛልክ ቤተሰቦቹ ተብሏል። ምንም እንኳን ቤተሰብ የሚለው ሙጅመል ጥቅል የሆነ ንግግር ቢሆንም ሟች ልጅ ካለው ወንድምና እህቶቹ አይወርሱም። በተለይ ትቶት የሞተው ልጁ ወንድ ከሆነ እህቶቹም ወንድሞቹም ሁሉም አይወርሱም። ወላጆቹ መቼም መውረሳቸው አይቀርም፣ አባትና እናቱ። ቤተሰቦች ከሚል የተፈለገው ወላጆቹ አባት እናቱ ከሆኑ ለአባትና እናት 1/6 ይደርሳቸዋል ለሁለቱም። ወሊአበወይሂ ሊኩሊ ዋሂድን ሚንሁማ አስሱዱሱ ኢን ካነ ለሁ ወለድ ስላለ አላህ ተባረከ ወተዓላ ለወላጆቹ ለእያንዳንዳቸው 1/6 ይደርሳቸዋል ልጅ ካለው ብሏል አላህ ተባረከ ወተዓላ። ወለድ የሚለው ልጅ የሚለው ወንድም ይሁን ሴትንም ያካትታል። ለባለቤቱ የንብረቱ 1/8 ይደርሳታል ልጅ ስላለው። ልጅ ከሌለው ለባለቤት የሚደርሰው 1/4 ነው። ልጅ ካለው 1/8 ነው። የልጆች ቁጥራቸው ብዙም ይሁን ትንሽ፣ አንድም ይሁኑ ሁለት፣ ወንድም ይሁን ሴት፣ ባል ልጅ ካለው ሚስት የምትወርሰው 1/8 ነው። ልጅ በጭራሽ ከሌለው 1/4 ነው። ከአንድ በላይ ሚስቶች ካሉትም ድርሻቸው ይሄው ነው የሚሆን። ልጅ ከሌለው 1/4 ይካፈላሉ። ልጅ ካለው 1/8 በጋራ ይካፈላሉ። እዚህ አንድ ወንድ ልጅ አለው ተብሏልና የሟች ባለቤቱ የምትወርሰው የንብረቱን 1/8 ነው። ወንድ ልጅ ከዚህ የተቀረውን ይወርሳል። የሟች ሚስቱ 1/8፣ ወላጆቹ ለእያንዳንዳቸው 1/6 ከዚያ የተቀረውን ልጅ ነው የሚወርሰው። ሟች ወንድም እህቶች ካሉት በወላጅ አባት ይጋረዳሉ፣ አይወርሱ። ወከዛልክ በወንድ ልጁም ይጋረዳሉ። መቼም ደግሞ ማይጋረዱ ውርስ ማይከለከሉ አሉ። ባልና ሚስት ሁሌም ይወርሳሉ። ወላጆች ሁሌም ይወርሳሉ። የሟችም ልጅ እንደዚሁ ሁሌም ይወርሳል። ሌላኛው ጥያቄ ከ85 ኪሎ ሜትር ያነሰ ጉዞ ላይ በትራንስፖርት እጦት የተነሳ የመግሪብ ሶላትን ሳንሰግድ ኢሻ አዛን አለ። ቀድመን መስገድ ያለብን የቱን ነው የሚል ነው። ሀገር ውስጥ ያሉ መንገደኛ ሳይሆኑ የትራንስፖርት እጥረት መከሰቱ ብቻ ሶላትን ከወቅቱ ለማሳለፍ በቂ ምክንያት አይደለም። ሶላት ወቅት ከደረሰ አዛን ከወጣ ትራንስፖርት እንደማናገኝ ከገመተን ከሁኔታው አንፃር እዛው ባለንበት መስገድ ግዴታ ይሆናል። ቦታዎችን አመቻችቶ መስገድ ግዴታ ይሆናል። ይሄን ማድረግ ካልቻሉ በሆነ አጋጣሚም ከሆነ የተከሰተው የፊተኛውን ሶላት ከኋለኛው ጋር አዘግይቶ መስገድ አልያ ደግሞ ትንሽ ረፍዶም ቢሆን ችግሩ በተቀረፈበት ወቅትና ቦታ ላይ መስገዱ ይቻላል። መግሪብና ኢሻ ተቀራራቢ ከመሆናቸው አንፃር ሰዓቱ ጠቦ መግሪብን ሳይሰግዱ ኢሻ ከገባ መቀደም ያለበት መግሪብ ነው። ከዛ ሌሎችም ሶላቶች ላይ ሁለቱን አንድ ላይ በበቂ ምክንያት በሰፈር በመንገደኝነት ምክንያት በህመም ምክንያት አንድ ላይ አጣምሮ የሚሰግድ ሰው ከፊት መስገድ ያለበት ሁሉም በወቅቱ ቢሰገድ ከፊት መሰገድ ያለበትን ሶላትን ቀዳ ሲወጣም እንደዚህ ሆነ የሚደረገው። ብዙ ሰዎች የሶላት ወቅት መቅረቡን ያወቁ የትራንስፖርት ችግር በተደጋጋሚ እንዳለም እያዩ ሶላታቸውን እንዲህ አይነት ተቀባይነት በሌለው ምክንያት ከወቅቱ የሚያሳልፉበት ሁኔታ አለ። ተገቢ አይደለም። ስራ ከሆነ እንዲህ አይነትን ችግር የሚያስከተለው ስራ መቀየር፣ የስራ አድራሻን የስራ ቦታን ማስተካከል፣ አልያ ደግሞ ሰግዶ መነሳት ነው። አልያ ደግሞ ለሶላት በማሰብ በመዘጋጀት የትራንስፖርቱን ችግር ከግምት ውስጥ አድርጎ አስቀድሞ መንቀሳቀስ ነው። አላህ ተባረከ ወተዓላ ስገዱ ብቻ ሳይሆን ያለው ሶላትን ወቅቱን ጠብቃችሁ ስገዱ ብሏልና። ሌላኛው ጥያቄ የኢትዮጵያ ባንክ ውስጥ 56000 ብር አለኝ። እኔ ያለሁት ውጪ ነው። ግማሹ 7 ዓመት ግማሹ 3 ዓመት ሆኖታል። ወኪሎችም ባንክ ማስገባት እንጂ ማውጣት አይችሉም። ተበድሬ ማውጣት እችላለሁኝ ወይ? እንዲሁም የሰው ዕዳ አለብኝ። ዕዳዬን ነው ዘካ ማውጣት ያለብኝ የሚል ጥያቄ ነው። ዘካውን ከዛው ከተቀመጠው ገንዘብ ከራሱ ማውጣቱ ግዴታ አይደለም። ሌላ ገንዘብ ካለ አስቦ እጃችን ላይ ካለው ገንዘብ
የተቀማጩን ገንዘብ ዘካ ማውጣት ይቻላል። የተወሰነው 7 ዓመት የተወሰነው 3 ዓመት ሂሳብ ሰርቶ የ7 ዓመት የተቀመጠውን የ7 ዓመት 3 ዓመት ለተቀመጠው የ3 ዓመት ማውጣቱ ግዴታ ይሆናል። ዕዳ ያለበት ሰው ቀድሞ ዕዳውን መክፈል አለበት። ከዕዳው ከተረፈ ነው ዘካ ማውጣት ግዴታ የሚሆነው። ዕዳ አለብኝ በሚል ዕዳውንም መክፈል ትተው ዘካንም ማውጣት ትተው ዝም ብለው መቀመጡ ተገቢ አይደለም። ዕዳ ዘካን አይከለክልም ብለዋል ኢማም ሻፊዒ በአንድ ቀውልና ሌሎችም ፉቃሃዎች። አላሁመ ኢላ የተወሰኑ ዑለሞች ዕዳውና ዘካው እኩል ከሆነ ዘካ አይወጅብም፣ ምክንያቱም የራሱ ገንዘብ አይደለም የሚወሰድ ነው የሚል አቋም ያላቸው ዑለሞች አሉ። የዕዳው ገንዘብ በእኛ ኃላፊነት እስካለና ቢጠፋ የምንከፍል እስከሆነ ድረስ ገንዘቡ ለባለቤቱ ቢመለስ ምስኪኖች ከዚህ ገንዘብ ሐቃቸውን ያገኙ ነበርና ይሄም እንዲቀር ሰበብ የሚሆን ከመሆኑ አንፃር ዕዳ ያለበት ሰው ወይም ዕዳውን ፈጥኖ መመለስ ካልሆነ ዘካውን ማውጣት ተገቢ ነው። ሌላኛው ጥያቄ ዑምራ ሰርቼ ነበረ፣ የሥራ ቦታዬ ጣኢፍ ነው፣ የምትሐርሚው በጣኢፍ መግቢያ ላይ ነው አሉኝና አውርደውኝ ገብቼ ሐረምኩኝ። ስጨርስ ኒቃቤን ለብሼ መንገዱን ስመጣ ተፍቲሽ ፈርቼ መካ ኢጃዛ ቤት አርፌ ወደ ሐረም ሄድኩኝ። ኒቃቤን አልፈታሁም። እንደተሸፈንኩኝ የሰራሁት ዑምራዬ ትክክል ነው ወይስ ከፋራ አለው? በሶስተኛው ቀን ለአባቴ ዑምራ ሰራሁኝ። እንደገና ሐርሜ የመጀመሪያው ተበላሽቶ ከሆነ እንዴት ነው የሚሆነው? አባቴ ሟች ነው ቢያብራሩልኝ የሚል ነው። ማንኛውም ነገር ከማድረጋችን በፊት ቀድመን ልንማር ያልገባንን ልንጠይቅ ይገባናል። ዲነል እስላም ዕውቀት ላይ የተመሰረተ ሃይማኖት ነው። ሰዎች ሲያደርጉ ስላየን ብቻ ስለ አንድ ነገር ጫፉን ስላወቀን ብቻ ተግባር ውስጥ አንገባም። ሶላት መስገድ ካለብን ስንት ረክዓ ነው የሚሰገደው? ወቅቱ ከስንት እስከ ስንት ሰዓት ባለው ነው? አፈዛዘሙ እንዴት ነው ማለት አለብን። ዑምራ ስናደርግም እንደዚሁ የዑምራን ትርፋት ስላወቀን ከካዕባ ከመካ ቅርብ ስለሆነም ብቻ ዑምራ ውስጥ መግባት የለብንም። ከባድ ኃላፊነት ነው። አንድን ዒባዳ ከጀመርነው በአግባቡ መፈጸሙ፣ በተለይ ሐጅና ዑምራ ሲሆን ከጀመሩት በኋላ አሟልተው መፈጸሙ ዋጅብ ነው። ወአቲሙል ሐጀ ወልዑምረተ ሊላህ ብሏል አላህ። ሐጅና ዑምራን ለአላህ ብላችሁ አሳምራችሁ ከገባችሁበት በአግባቡ ፈጽሙት ብሎናል። በመሰረቱ ከዚህ በፊት ሐጅና ዑምራ አድርጎ ግዴታውን የተወጣ ሰው እንኳ ቢሆን ሐጅና ዑምራን ድጋሜ ከጀመረው ከነየተ ከገባበት አስተካክሎ አሟልተው መፈጸሙ ግዴታ ይሆናል። ኢሕራም ውስጥ የገባች ሴት ሐጅ ወይም ዑምራን የሐረመች ሴት ለሷ ከሚከለከሉ ነገሮች መሃል አንዱ ኒቃብ ማድረግ ነው። በግልጽ ሐዲታቸው ነብዩ ሰለላሁ ዐለይሂ ወሰለም ላ ተንተቂቡል ሙሕሪመቱ ወላ ተልበሱል ቁፋዘይን ብላ የሐጅ ወይም የዑምራ ኢሕራም ላይ ያለች ሴት ኒቃብ አትለብስም ጓንትም አታደርግም ብለዋል። ሌላ ጊዜ ታደርጋለች ማለት ነው። ለሐጅና ዑምራ ሲሆን ግን ፊቷን በተለመደው በሰውነት በፊት ቅርጽ በተሰራው ኒቃብ አትሸፍንም። ለእጇም እንደዚሁ የተለመደውን ጓንት አታደርግም ብለዋል። ይህ ማለት ገልጣ ትሄድ ማለት አይደለም። ወንዶች ካሉ ፊት ለፊት ልቅ በሆነ ጨርቅ ፊቷን ልሸፍን እጇንም አባያዋ ጀልባባ ውስጥ ልታደርግ ይገባታል ማለት ነው። የነብዩ አለይሂ ሰላቱ ወሰላም ባለቤቶችም ይሄን ያደርጉ ነበር። ከነብዩ ጋር ኢሕራም ላይ ሆነን ወደ መካ እየተጓዘን ማንም ሰው የሌለበት ሜዳ ላይ ፊታችንን እንገልጥ ነበረ። መንገደኞች በእኛ አጠገብ ሲያልፉ ግን ፊታችንን በጀልባባችን እንሸፍን ነበር ብለዋል። የሚከለከለው የተለመደውን ኒቃብ ማሰር ጓንት ማጥለቁ ነው። ሊዛ ነብዩ ሰለላሁ ዐለይሂ ወሰለም ኢሕራም ላይ ያለች ሴት ኒቃብ አትለብስም ማለታቸው በኢሕራም ምክንያት ወንዶች ሱሪን፣ ጃኬትን መሰል ልብሶች እንደሚከለከሉት ሴት ልጅም በኢሕራም ወቅት ብቻ ኒቃብ ትከለከላለች ማለት ነውና ኢሕራም ውስጥ ገብታ ኒቃብን የለበሰች ሴት ፊድያ ይጠበቅባታል፣ ካሳ መክፈል አለባት። ፀጉርን በመላጨት ቅያስ ተደርጎ ማለት ነው። ምንድነው ካሳው ያለን እንደሆነ 3 አማራጭ አለ። አንድ በጋርዶ ለመካ አካባቢ ምስኪኖች ማብላት፣ ካልሆነ 3 ቀን መጾም፣ ካልሆነ ለ6 ምስኪኖች ምግብ ማካፈል ነው። ዑምራው ላይ የተፈጸመው ስህተት በዚህ ይስተካከላል። ሌላኛው ጥያቄ ዘካ የሚሰጠው በረመዳን ብቻ ነው ወይ የሚል ጥያቄ ነው። የተኛውም ሰው ንግድ ከጀመረበት ዘካ የሚወጅብበት ገንዘብ እሱ ጋር ከተቀመጠበት ቀን ጀምሮ አመት ቆጥሮ ነው ዘካ የሚያወጣው። ረመዳንን ብቻ እየጠበቁ ዘካ ማውጣት አመቱ ከማለፉ ጋር ትልቅ የሆነ ስህተት ነው። ብዙ ሰዎች ዘካ የሚወጣው ረመዳን ላይ ብቻ ይመስላቸዋል። ብር ማስቀመጥ የጀመረው ንግድ የጀመረው ረመዳን ላይ የሆነ ሰው ቀጣዩ ረመዳን ሲመጣ አመት ስለሞላው ረመዳን ላይ ማውጣት ይችላል። አመት ስለሞላው ነገር ግን በሙሐረም ወር የጀመረ ሙሐረም ላይ ማውጣት፣ በዙልሂጃ የጀመረ ዙልሂጃ ላይ ማውጣት፣ በሻዕባን የጀመረ ሻዕባን ላይ ማውጣት ግዴታ ይሆንበታል።
የሚታየው ዓመት መሙላቱ እንጂ ረመዳን መድረሱ አይደለም። ነገር ግን በረመዳን ሰደቃ መስጠቱ የተሻለ አጅር ያስገኛል በሚል የሚወጅብበት ሸዋል ላይ ወይም ዙልቃዕዳ ላይ ከረመዳን 1 ወር ከ2 ወር በኋላ የሚወጅብበት ሰው ረመዳን ላይ አስቀድሞ ቢያወጣ ችግር የለም። ነገር ግን ሻዕባን መግቢያ ላይ ወይም የሻዕባን አጋማሽ ላይ ዘካ የሚወጅብበት ሰው ረመዳን ላይ ያወጣለሁ ብሎ 1 ወር 15 ቀን 3 ሳምንት ሊያዘገይ አይገባም። ቢበዛ 1 ቀን 2 ቀን ማዘግየት እንደሚቻል ፉቃሃዎች ጠቅሰዋል። ይሄም በቂ ምክንያት ካለው ነው። ይድረሱ አይድረሱ ሳያውቁ ረመዳን አወጣለሁ ብሎ ከመዘግየት በወቅቱ ማውጣቱ በላጭና የተሻለ ነው። ሌላኛው ጥያቄ 40 ቀን ሳይሞላት የወሊድ ደም የቆመላት ሴት እንደ ሶላትና ጾም ከባለቤቷ ጋር ግንኙነት ማድረግ ትችላለች ወይ? በትክክል መቆሙ ከተረጋገጠ አዎን ይቻላል። ሕክሙ ከደሙ መገኘትና መውረድ ጋር የተያያዘ ነው። ደሙ ከቆመ ለመቆሙ እርግጠኛ ከሆነች እዚህ ላይ የተጠቀሱ ነገሮችን ማድረግ ይቻላል። ሶላት መስገድ መጾሙ ዋጅብና ግዴታም ይሆናል። ሌላኛው ጥያቄ ባለቤቴ ተይዞ ሀገር ገብቷል። ሁሌም ነይ ይለኛል። ቤት መስራት ጀምረናል። ቤቱን ጨርሼ እመጣለሁ ስለው ደስተኛ አይደለም። የባል ሐቅ ይይዘኛልን? አዎን የባል ሐቅ ይይዝሻል። ባል ሚስቱን ነይ ብሎ ከጠራ ድስት እንኳ ጥዳ የተቃጠለባት እንኳ ቢሆን ትምጣ ተብሏል ሐዲስ ላይ በማዕና الحديث አልፎ ሁሉ ቀተብ ላይ ኮርቻ ላይ እንኳ ብትሆን ወርዳ ትምጣ ተብሏል። አይ ቀተብ ማለት ሴቶች ምጥ ሲይዛቸው የሚቀመጡበት ነገር ነው። እዛ ላይ እንኳ ብትሆን ትምጣም ተብሎ ተፈሰሯል። የጀመርነውን ቤት እንጨርስ የሚለው እሱን ካላሳመነው እሺ ማለቱ ግዴታ ነው። በተለይ ቤት መስራቱ የሱ ግዴታ ነው፣ የሱ ዋጅብ፣ የሱ ኃላፊነት ነው። ለዛ ተመካክሮ አሳምኖ ማዘግየት ከተቻለ መልካም፣ ካልሆነ ግን ባል ካዘዘ ወንጀል እስካልሆነ ድረስ እሺ ብሎ ያለውን ማድረግ ነው። ሌላኛው ጥያቄ ከባለቤቴ የተለያየሁት እርጉዝ ያለሁኝ ነበረ። ልጄን ለብቻዬ ሳሳድግ ማንም አልጠየቀኝም። እናት ስለሌለኝ ለአባቷ እናት ሰጠኋትና ወደ ውጭ ሄድኩኝ። ንዴት ስለነበረብኝና እነሱም ስለማያመሰግኑ መርዳቴን አቆምኩኝ። ሳናግራቸውም ይረግሙኛል። ምን ማድረግ አለብኝ? አላህ ተባረከ ወተዓላ ለነሱ ሂዳያ እንዲሰጣቸው ዱዓ ማድረግ፣ አንቺ መሰበርና መታገስ አለብሽ። ልጅን ማሳደግ በተመለከተ ኃላፊነቱ የአባት ነው። ሲቀጥል ደግሞ የአባት የወላጆቹ ግዴታ ነው። ሆኖም እናትም የበኩሏን ልታደርግ ልጇን ልትከታተል እንደ አቅሟ ልትረዳ ይገባታል። ዞሮ ዞሮ ልጅቷ ዱንያም ላይ ሆን አኺራ ጥቅምና ጉዳቷ ለሁለቱም ወላጆች የሚተርፍ ከመሆኑ አንፃር የተለያዩ አማራጮችን መንገዶችን በመጠቀም መከታተልና ተባብሮ ለማሳደግ መሞከር ነው። ሌላኛው ጥያቄ እኔ ወላሂ ሁለተኛ ስደት አልመጣም ብዬ ማልኩኝ። ሸሪዓችን ስለማይገጥም ነበር የማልኩት። ነገር ግን ሀገሬ ለመኖር ሊሳካልኝ አልቻለም። መልሼ መጣሁኝ። መሃል ላይ እንዴት ይታያል የሚል ጥያቄ ነው። ሴት ልጅ ያለ መህረም መጓዝ አትችልም። በአላህና በመጨረሻው ቀን የምታምን ሴት ያለ መህረም አትጓዝ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በዘመኑ የሙእሚን ሴት የሙስሊም ሴት ኢማኗ ከሚፈተንባቸው ነገሮች መሃል አንዱ ጉዞ ሆኗል። ሴት ልጅ ያለ መህረም መሳፈር አትችልም ብለው ከማመናቸውም ጋር የተለያዩ ምክንያቶችን የፈጠሩ በየጊዜው ለብቻቸው የሚሳፈሩ እህቶች አሉ። አላህን ልትፈሪ ይገባሻል ሙስሊም እህት ሆይ። ለሐጅ እንኳ ዋጅብ ለሆነው አርካነል ኢስላም ለሆነው ሐጅ እንኳ ያለ መህረም መሳፈር አትችልም ተብሏል። ነብዩ ሰለላሁ ዐለይሂ ወሰለም ሂድ ሚስትህን ሐጅ አስደርግ ብለውታል። አንዱ እኔ ለጂሃድ ተመዝግቤያለሁ ባለቤቴ ለሐጅ ተነስታለች ሲላቸው ሂድ ከሚስትህ ጋር ሐጅ አድርግ ብለውታል። የተመዘገበለትን ጂሃድ እንዲተው አዘውታል አለይሂ ሰላቱ ወሰላም። በአላህና በመጨረሻው ቀን መታመን ሴት ያለ መህረም አትጓዝ አይፈቀድላትም፣ ላ يحل ሐላል አይሆንላትም ብለው ሳለ የተለያዩ ምክንያቶችን የፈጠሩ ሰፈርን ማብዛት ጉዞን ማብዛት የኢማን መቀነስ የዲን መድከም ምልክት ነው። በተለይ ውጭ ሀገር ሩቅ ሀገር ሲሆን ደግሞ አደጋው ይከፋል። መታመም አለ፣ መቸገር አለ፣ በተለያዩ ፍትናዎች ላይ መውደቅ አለና እህቶች አላህን ሊፈሩ ቤታቸው ሊረጉ የሚደርሱባቸው ችግሮችን በትዕግስት ሊያሳልፉ ይገባቸዋል። ውጭ ሀገር የሚረዝቀው አላህ ሀገር ውስጥ ይረዝቃል። ሀገሬ ለመኖር ሊሳካልኝ አልቻለም የሚለው ሙሉ በሙሉ ትክክል የሆነ አነጋገር አይደለም። ውጭን ሀገር ስለለመዱ ብቻ ሀገራቸው ላይ መኖር አልችልም ብለው የሚያምኑ ሰዎች አሉ። ይሄ ከሸሪዓ አንፃር ዑዝር አይደለም፣ መቅቡል አይደለም። ስራም ከፈለጉ ሀገር ላይ ሶብር አድርጎ ዝቅ ብሎ መስራት ይቻላል። ኑሮንም በተመለከተ መልመድ ይቻላል። መጀመሪያ የኖሩበትን
ሌሎች የኛ አይነት ሰዎች የኖሩም ጭምር ነው። እንደ ሀገሩ እንደ አካባቢው ሶብር አድርጎ ታግሶ መኖር ነው። አላደርግም ብሎ የማለውን ነገር የተሳለበትን ነገር ያደረገ ሰው ከፋራ ማውጣት ይጠበቅበታል። ከፋራውም 10 ምስኪን መካከለኛ ምግብ ማብላት አሊያ ደግሞ ለሶላት የሚሆንን ልብስ ለ10 ምስኪን ማልበስ። ይሄን ማድረግ ካልቻሉ አቅም ከሌለ 3 ቀን መጾም ነው ከፋራው የሚሆነው። هذا والله تعالى اعلم። ለዛሬ በዚህ እናበቃለን። የተቀሩትን ሌላ ጊዜ በአላህ ፈቃድ እንመለሳለን። ወሰላሙ አለይኩም ወራህመቱላህ ወበረካቱሁ።